አረፍ በላ ታዲያ ከየት መምጣትህ ነው አለኝ። ከገዳሪፍ መሆኑን ስነግረው ቀኑን ሙሉ ስትጓዝ ነበረ የዋልከው በልና አለና ሻንጣዬን አንጠልጥሎ ወደሱ ግቢ ገባ። አህመድ እንድሪስ እባላለሁ አለኝ። እኔም ያፌት እንደምባል ነግሬው ተዋወቀ። በሱዳን ባህል ከሰዓት ጥላ በረድ ሲል በረንዳው ተጠርጎ ውሃ ተርከፍክፎ አልጋዎቹ ከቤት ወጥተው በረንዳ ላይ ይደረደሩና ሰው ጋደም እያለ ሻይ የማገ ሬዲዮ እያዳመጠ ያወጋል። አህመድ ግቢ እንደገባን አልጋዎቹ ወጥተው ተዘጋጅተዋል። ከሚስቱ ጋር አስተዋወቀኝና አንድ ታጥቦ የተተኮሰ ጀለቢያ አምጥቶ በል ጣጥብና ይሄን ልበስ አለኝና መታጠቢያ ቤቱን አሳየኝ። ስታጠብ ያ የካርቱም ሐሩር እኔ ላይ ያለቀ መሰለኝ። ሰውነቴ ከመጋሉ የተነሳ ውሃ ሲነካኝ ሰውነቴ ላይ ችስ ብሎ የሚጨስ ያህል ተሰማኝ። ከሰንጋተራ እስከ አምስተርዳም የታሪኩ ባለቤትና ደራሲው መላኩ ተገኝ። ሱዳን አገሬ። እንደ ሱዳን እንግዳ ተቀባይና ደግ ሕዝብ የት ይገኛል? ካየኋቸው አገሮች ታይላንድና ካምቹያም ከሱዳን ጋር የሚቀራረብ እንግዳን የመቀበል ባህል አላቸው። በደግነት ግን ማናቸውም የሱዳንን ጫፍ አይደርሱ። ኻርቱም ስኖር ሁልጊዜ የሚገርመኝ እንዴት የሰው ልጅ እንዲህ ባለ እሳት ውስጥ ከተማ ሊቆረቁር እንደቻለ ነበር። ሱዳን ውስጥ ለአንድ ውጭ አገር ሰው የሰው መልካምነትና ደግነት ባይኖር ኖሮ በዛ ሐሩር አንድ ቀንም የሚታደርበት አልነበረም። ግን የማያልቀው የሱዳን ሕዝብ ደግነት ይህንን ሲኦል ቀይሮታል። በዚህ ረገድ ሊጠቀስ የሚገባው የረመዳን ባህላቸው ነው። ከታኅሳስ እስከ የካቲት ባለው ጊዜ የኻርቱም እሳት ጋብ ብሎ እንዲያውም ማታ ማታ ቀዝቀዝ ይልና ሰውም ቤቱ ውስጥ ይተኛል። ረመዳን በዚህ ወቅት ከመጣ ግን ዕድል ነው። ከነዚህ ወራት ውጪ ረመዳን ገብቶ ከሆነ ግን ፈተና ነው። 48 ዲግሪ ሴንቲግሬድ የሚደርስበት ጊዜም አለ። ታዲያ በዚህ ሁኔታ መጾም እንኳን ውሃ የራስን ምራቅ መዋጥ አለመቻል ማለት ነው። ምንም ይሁን ምን የረመዳን ጾም በሚገባ ይጠበቃል። ያለው ለሌለው ማብላትና ማጠጣት የተለመደ ነው። በረመዳን ትልቁ ምግብ ፈጡር የሚባለው ነው። ይኸውም ማታ ላይ ጨረቃ እንደታየች የሚበላው ነው። ፈጡር የሚበላው ታዲያ ደጅ ነው። መንገድ ዳርም ቢሆን ደጁ በቅጡ ጸድቶ ውሃ ይርከፈከፍበትና በላዩ ላይ የኬሻም ሆነ ሌላ ንጣፍ ይደረግበታል። ከዛ በኋላ ሴቶቹ በዛ ቃጠሎ ሲቀቅሉ የዋሉት ምግብ ኬሻው ላይ በመልክ ይደረደርና ሰው የሚቀመጥባቸው ላይ ደግሞ ተጨማሪ ንጣፍ ተደርጎበት ይበላል። ፈጡር መጀመሪያ በቴምርና በሾርባ ነው የሚጀመረው። ፈጡር ሲበላ አንድ ሰው በዛ መንገድ ካለፈ ሳይበላ ያልፋትም። ተፈለል እኛ አገር ገበታ ቀርቦ እንብላ እንደምንለው ማለት ነው ተብሎ ቀርቦ ካለበላ ይቀየማል። ከፈጡር በኋላ ደስታ በደስታ ነው። ጨዋታው ይደራል። ምርጥ ፊልሞች በቴሌቪዥን ይታያሉ። ኻርቱም ወይም ካርቱም ውስጥ ረዘም ላለ ጊዜ ኖርኩበት ስፍር ላማብ ይባላል። ከካርቱም መሃል ከተማ ራቅ ብሎ ከላከላ ከሚባለው ሰፈር መሄጃ ላይ ያለ ነው። በኢሃፓ ውስጥ እያለው ነው ይህን ሰፈር የማውቀው። ያኔ ሰፈራችን ነጭ አባይ ዳር ላይ ነበር። በሥራ አጋጣሚ ከገዳሪፍ ካርቱም በመጣሁ ቁጥር ወንዙ ዳር ካለው ሰፊ አሸዋ ሜዳ የሰፈሩ ኮበሌ ተሰብስቦ ኳስ ሲጫወት መለከት ነበር። አንድ ቀን እስቲ ወንዙን ልየው ብዬ ሲሄድ ልጆች ኳስ ሲጫወቱ ተመለከትኩ። ቁጭ ብዬ ኳሱንም
ወንዙንም ሳይ አመሸሁና ወደ ቤት ስመለስ አብሮን የሚኖረውን የፓርቲያችንን የሃርቱም ኮሚቴ ኃላፊ መሐመድን ኳስ መጫወት ትፈልጋለሁ፣ ምን ማድረግ አለብኝ ብዬ ጠየቅኩት። ኧረ ምንም ችግር የለውም፣ ልብስህን ለብሰህ መሄድ ብቻ አለኝ። በማግስቱ ሸራ ጫማም ተጫምቼ ወደ ወንዝ ዳር ሄዱ። ገና ብቅ እንዳልሁ ካለባበሴ ለመጫወት እንደመጣው ገብቷቸው እኛ ጋና እያሉ ተሻሙኝ። ገና ችሎታዬን ሳያዩ ሽሚያቸው ገረመኝና ከአንደኛው ቡድን ጋር ተደባልቄ ተጫወቱ። ባጨዋወቴ በጣም ተደስተው ማታ ወደ ቤት ስንገባ ለምን የኛ አሰልጣኝ አትሆንም አሉኝ። እኔም የለም ብዙ ጊዜ የምኖረው ገዳሪፍ ነውና አልችልም፣ ግን ሃርቱም ስመጣ አብሬያችሁ እጫወታለሁ አልኳቸው። እውነትም ሃርቱም በመጣሁ ቁጥር ከነሱ ጋር መጫወት ሱስ ሆነብኝ። አንድ ቀን ከገዳሪፍ በአውቶቡስ ስጓዝ ውዬ በሃርቱም ሙቀት ተዳግሜ ላማው ቤታችን ስመጣ ምንም በር የሚከፍት ሰው አልነበረም። ደንገዝገዝ ስላለ የት ሄደው ነው እነዚህ ሰዎች ብዬ ስገረም ከፊት ለፊታችን ያለው ጎረቤታችን ወደ ቤቱ ሲገባ ሰላም አለኝና አለፈ። ሲያስበው ያለ ምክንያት ሻንጣ ይዤ በሩ ላይ እንደማለት ገተር ገብቶት ምነው ጓደኞች የሉም እንዴ አለኝ። ጓደኞቼ ቤት ስለሌሉ እነሱን እየጠበቁ እንደሆነ ነገርኩት። ጓደኞቼ እስኪመጡ እኔ ቤት አረፍ በላ ታዲያ ከየት መምጣት ነው አለኝ። ከገዳሪፍ መሆኑን ስነግረው ቀኑን ሙሉ ስትጓዝ ነበራ በልና አለና ሻንጣዬን አንጠልጥሎ ወደ እሱ ግቢ ገባ። አህመድ እንድሪስ እባላለሁ አለኝ። እኔ ያፌት እንደምባል ነግሬው ተዋወቀ። በሱዳን ባህል ከሰዓት ጥላ በረድ ሲል በረንዳው ተጠርጎ ውሃ ተርከፍክፎ አልጋዎች ከቤት ወጥተው በረንዳው ላይ ይደረደሩና ሰው ጋደም እያለ ሻይ እየማገ ሬዲዮ እያዳመጠ ያወጋል። አህመድ ግቢ እንደገባን አልጋዎቹ ወጥተው ተዘጋጅተዋል። ከሚስቱ ጋር አስተዋወቀኝና አንድ ታጥቦ የተተኮሰ ጀለቢያ አምጥቶ በል ታጠብና ይሄን ልበስ አለኝና መታጠቢያ ቤቱን አሳየኝ። ስታጠብ ያ የሃርቱም ሐሩር እኔ ላይ ያለቀ መሰለኝ። ሰውነቴ ከመጋሉ የተነሳ ውሃ ሲነካኝ ሰውነቴ ላይ ሽስ ብሎ የሚጨስ ያህል ተሰማኝ። ተለቃልቄ እንደወጣው አህመድ አልጋው ላይ ሬዲዮኑ ቢቢሲ አረብኛ ላይ አድርጎ ማዳመጥ ጀምሯል። ጋደም በለዚህ አይዞህ ቤትህ ነው አለኝና አንደኛውን አልጋ አሳየኝ። ንጹሕ አንሶላና ንጹሕ ትራስ ጨርቅ ነበር። ቤቴም እንዲህ ተንደላቅቄ አላውቅም። አህመድ ተነስቶ የተዘጋጀውን ሻይ በወተት ቀዳና ሰጠኝ። በል ይህንንም ጎረስ ጎረስ አርግ ብሎ ብስኩትም ደገመኝ። ሻይቱን ማልክ ብስኩቷንም ክስክስ እያደረጉ ማውጋት ጀመረ። ያኔ ኑሜሪና መንግስቱ ጦርነት አፋፍ ላይ ስለነበሩ መንግስቱ ኃይለ ማርያም እንደ ትልቅ አረመኔ የሚቆጠር ነበርና በሱ ወሬ ጀመረ። ይሄን እያወጋ እንዳለ የጓደኛችን የመሐመድ መኪና ስትመጣና ግቢውን ሲከፈት ሰማሁ። ጓደኞቼ መጥተዋል አልኩት አህመድን። ጀለቢያውን ማውለቅ ስጀምር የለም ልበሰውና ነገ ትመልሰዋለህ አለኝ። እሺ ብዬ እንዴት እንደማመሰግነው ሳስብ እሱ ራሱ መልሶ አመሰግናለሁ ብሎኛ አረፈው። እንደዚህ አይነት ደግነት አጋጥሞኝ ስለማያውቅ እጅግ አድርጎ ገረመኝ። በሌላ ጊዜ ሃርቱም ልቆይ የመጣሁት ከኢሃፓ እንደወጣሁ ስለነበር ኳስ መጫወቱን አዘወተሩ። ያ ሁሉ ሰፈርተኛ ኮበሌ ኳስ ሲጫወት አንድ ጎረምሳ ብቻ አጫወትም ነበር።
አሰልጣኝ አይሉት ምን አይሉት ብቻ እንደ ወተት የነጣ ጀለቢያውን ለብሶ ዳር ቆሞ ሁልጊዜ ሲጮህ፣ አንዱን ሲገስጽ ሌላውን ያሰላም እያለ ሲያመሰግን ያመሻል። ጨዋታው ሲያልቅ ሌሎቹ እንግሊዘኛ አይችሉም ብሎ እሱ ብቻ ነው ከኔ ጋር ያወራ የነበረው። ለካንስ ከጨዋታ መልስ እዚሁ ኮበሌ ቤት ሄደው ሻዩንም ፔፕሲውንም ሲጠጡ ያመሻሉ። አንዱን ቀን ከጨዋታ መልስ ና ዛሬ ከኛ ጋር አለኝና እሺ ብየው ሄድን። እስከዛ ቀን ድረስ ይህ ሰው ማን እንደሆነ አላውቅም። ቤቱ ሲወስደን ነው ያወቅኩት። ለካስ ዋናው የሰፈሩ ቱጃር የመሐመድ መኪልሽ ኖሯል። ላማብ በተባለው ሰፈራችን የእሱ ቤት ብቻ ነበር የፎቅ ቤት ግቢው። ገብተን እንደተቀመጥን ሻዩ፣ ፔፕሲ፣ ብስኩት ወረደ። ያኔ ነው የምር ወሬ የጀመርነው። ኮበሌው ራሱን ሲያስተዋውቅ ዑመር ነኝ አለ። እኔም ያፌት ነኝ እንዳልኩት ሌሎቹም ጆሮአቸውን ቀስረው ነው ማን አለ አሉት። እሱ ሳይያዘው ቀርቶ ኖሮ እስኪ እንደገና ንገረኝ አለና ቀስ ብዬ ሁሉም እንዲይዙት አድርጌ ያፌት እባላለሁ አልኩት። ሐፌዝ ብንልህ ይገድሃል አሉ። ኧረ በፍጹም አልኳቸውና ከዛ በኋላ ላማው ውስጥ ሐፌዝ ሆኜ ቀረው። ያን ዕለት ከሌሎቹ ጋር ተዋወቅን። እዛ በፊት ኳስ ጨዋታው ላይ በጉብዝናው የማውቀው አዲል የሚባል ጎረምሳ ከወንድሞቹ ከስሞኪ ወይም አብዱል ሙኒም፣ ጀልፋ ወይም አህመድ፣ ሐሰንና አብዱል ሐሚድ ጋር አስተዋወቀኝ።